ወይዘሮ ሜላት በስተመጨረሻ ያላሰበችውና ያልጠበቀችው ነገር አጋጥሟት በድንጋጤ ፍጥጥ ብላ ቀረች። አቶ መስፍን እጅግ በጣም በሚገርም ሁኔታ በሀንቾና በሰላምዬ ምክክር ምክንያት ወደምትሰራበት መስሪያ ቤት ሰተት ብሎ ሲመጣ እሷም ደግሞ አስቀድማ ሀንቾ እንግዲህ ከሚባለው በላይ ወደ ወይዘሮ ሜላት እናቷ ቢሮ ዘንድ ሄዳ ነበርና ራሷን መቆጣጠር አቅቷት ከሚባለው በላይ ደነገጠች። ሀና አባዬ ይህን ያክል እንደዚህ ደም ባያለቀሰ በፍጹም ማየት አልፈልግም። እማዬ ከአባዬ ጋር የማትታረቂ ከሆነ እኔ ወደ ሀገሬ ደሴ ከአባቴ ኖላዊ ጋር እሄዳለሁ ብላ ስትላት፣ ወይዘሮ ሜላትም ይሄ ሁላ ችግር የመጣው ለ16 ዓመት በሙሉ አንቺን ስፈልግና እንዲሁም ደግሞ ከምታስቢውና ከምትይው በላይ ድርጅቱ ላይ ከባድና አደገኛ ክፍተት ፈጥሮብኝ ይሄ ሁሉ መከራና ስቃይ ደርሶ በፍጹም አንቺ ያልሽውን እምቢ ማለት አልችልም ብላ የሀንቾን ትዕዛዝ ተቀበለች። ወይዘሮ ሜላት ውስጧም ደስተኛ ባይሆንም እንግዲህ ወደደችውም ጠላችውም አቶ መስፍንን ይቅርታ ብላ ጠየቀችው። ሰላምዬ ከምንም በላይ ደነገጠችና እበር ስር ላይ ሆና እማዬ እኔ በጣም ፈርችሽ ነበር። አባዬ በእርግጥ ካንዴም ሁለቴ ልባችንን እየሰበረው ሄዷል። በተለይ ችግርና አደጋ ሲመጣ ፊት ለፊት መጋፈጥንና ፊት ለፊት ዋጋ መክፈልን አይፈልግም። አሁን ላይ ግን በጣም ያዘንኩበትና የተናደድኩበት ነገር እኛ ችግር ውስጥ ገብተን እሱ ተነስቶ ከሚባለው በላይ ወደ ምቾት ሀገር መሄዱ በጣም ያሳዝናል። ሲቀጥል ግን ወደድንም ጠላንም አሁን ላይ አባታችን ነው፣ ምንም ቢያደርግ ምንም ልንፍቀው አንችልም ብላ ሰላምዬ ደም እንባ ስታለቅስ እንግዲህ ያላት አማራጭ ወይዘሮ ሜላት ለልጆቿ ስትል ከልቧ ይቅርታ ብለዋለች ማለት ነው። እንግዲህ እሱም በጣም ደስ ብሎታል። እውነት ለመናገር ሜላት ከሚባለው በላይ ብዙ ነገር እንዳደረገች ግልጽ ነው። አሁን ላይ ግን ወደዛም ብትል ወደዚህም እያንዳንዱ የተፈጠሩትን ነገሮች መቋቋም ቢያቅታትም አቶ መስፍን ያለፉትን ስህተት በሙሉ ለመካስና ከሷ አጠገብ ሆኖ እያንዳንዱ የነበራቸውን ጊዜያቶች በመልካም ነገር እንደሚያሳልፍ ቃል ገብቶላታል። ሀናም እንግዲህ በአቶ ኖላዊ ወደ ደሴ መሄድ አስመልክታ ወይዘሮ ሜላት ያለባትንም ችግርም ሆነ ምንም እያንዳንዱ ቀርፈው በደስታና በጤና ለመኖር ተስማምተዋል ማለት ነው። ሀንዬ ከሚባለው በላይ ዛሬ ትልቅ ታሪክ ሰርተሻል። እውነት ለመናገር እናቷን ያስፈራራችበት መንገድ በጣም ደስ ይላል። ሰላምዬ ያው እንደተለመደው በአባቷ በፍጹም አትጨክንም፣ ግን ነገሮቹ ከሚባለው በላይ ቢያናድዳትና ተስፋ ቢያስቆርጣትም አሁን ላይ ግን ምንም ይፈጠር ምንም በቃ ማድረግ የፈለገችውን ነገር አድርጋለች ማለት ነው። ሌላውና ትልቁ ነገር ደግሞ ሰላምዬም ቢሆን እማዬ እኔ አንቺ እንድትጎጅና እንድትሰበሪ በፍጹም አልፈልግም፣ ግን ከምታስቢውና ከምትዩ በላይ አባዬ ከዚህ በላይ እንዲጎዳብኝም አልፈልግም። ለምን ብቲ ማንም ቢሆን ማንም አባቱን አሳልፎ ሊጠላም ሆነ አባቱን አሳልፎ ይሄን ያክል የጭካኔ ጥግ ሊያደርግ አይችልም። አንቺና አባዬ ደግሞ ነፍስ አልተገዳደላችሁም፣ ያለ መግባባት ጉዳይ ነው። ካሁን በኋላ እንደምትግባቡና ካሁን በኋላ አብራችሁ በደስታ እንደምትኖሩ ተስፋ አደርጋለሁ። እማዬ አንቺ ለሱ እሱ ላንቺ ተሳስባችሁ በደስታ ስትኖሩ በጣም ያምራል። ከዛ በዘለለ ግን ዝም ብለሽ ከሆነ እማዬ ፈጣሪ አይለመነኝ ይቅር አልልሽም ብላ ነው ያለቻት ማለት ነው። እንግዲህ ሰላምዬ ስትናገርም ኃይለኛ ናት እውነት ለመናገር። እሷም ደግሞ ማድረግ ያለባትን በሙሉ ነው ያደረገችው። አሁን ላይ ግን ወይዘሮ ሜላት በነበሩት ጊዜያት ውስጦች በጣም ተከፍታና በጣም ራሷን ከሚባለው በላይ እንግዲህ ስህተቷንም አንዳንዴ ስለምትቸኩል ወይዘሮ
ሜላት እውነት ለመናገር ይሄ ነገር ደግሞ ከሚባለው በላይ ዋጋ አስከፍሏታል ማለት ነው። ሰላም 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 ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲቭ ቤተሰቦች እጅግ በጣም ተወዳጁና በጉጉ ስንጠብቀው የነበረው የኖላዊ ድራማ እንደቀጠለ ይገኛል። ሀና እጅግ በጣም ደስ በሚል ሁኔታ ከሚባለው በላይ ዋጋና መስዋዕትነት ከፈለች። እንዲሁም ደግሞ ወይዘሮ ሰላምዬ እንደተለመደው እማዬ ያለፈው ነገር አልፏል፣ አንቺ አልተበደልሽም አልተከፋሽም አልልም። አባዬ ብዙ ነገር አድርጎሻል። አሁንም ግን የምፈልገው ነገር በቃ ሁላችሁም በደስታ እንድትኖሩልኝ እፈልጋለሁ። ስለዚህ ነገሩን እዚህ ጋር ላይ እናቁመው እና ሁላችሁም እንድትታረቁ ፈልጋለሁኝ ብላ እንግዲህ ሁሉንም አስታርቃለች ማለት ነው። በጣም ነው እንግዲህ አቶ መስፍንም ላጠፋሁት ጥፋት አንቺን ለመካስና ላጠፋሁት ክፋት በሙሉ አንቺን እንትን ለማለት እፈልጋለሁ ብሎ ነው የተናገረው ማለት ነው። በጣም ቢደነግጥም መጨረሻው ላይ ይሄ መፈጠሩ በጣም ነው የሚያሳዝነው ማለት ነው። መስፍን እንግዲህ ባደረገውና በሰራው ስራ ከሚባለው በላይ ተጸጽቷል ማለት ነው። ወይዘሮ ሜላት አንዳንድ ጊዜ ኃይል ስላለባት እኔ ምንም ቢፈጠር አንቺ እናቴ ነሽ ከምትዩ በላይ ግን እጅግ በጣም ዋጋና መስዋዕትነት የተከፈለበት ህይወት ነው። በየትኛውም የህይወት ጉዞ ቢሆን አንዳንዴ ለመረዳዳት መሞከር አለብን። ወይዘሮ ሜላት ችግርሽ ይሄ ነው ብሎ እንግዲህ ከሚባለው በላይ መስፍኔም ለማስረዳት ሞከረ። አሁን ላይ ደግሞ እሷ ለመረጋጋት እየሞከረች ትገኛለች። ሀብት ምንም ጥቅም እንደሌለው እኔ በሰዓቱ ድርጅታችን እንዲከስር ወይንም ድርጅታችን አደጋ ላይ እንዲሆን እንዲሁም ደግሞ አቶ በቃሉ የተባለ ሰውዬ ከኋላችን ሆኖ ያንን ሁሉ ጊንጥ ነገር ሲሰራ እኔ በምንም አይነት ሁኔታ ችግርሽን ለመቅረፍ እንጂ አደጋ ላይ የምጥልና እንደዛ አይነት ራስ ወዳድ ወይንም እንደ ባዳ ልታይኝ አልፈልግም ብሎ ነው ያስረዳት ማለት ነው። እሷም የተቻላትን በመልኩ ተናገረች ማለት ነው። እንግዲህ ከሚባለው በላይ ውስጧ ነው በጣም እየደማው ማለት ነው። ወይዘሮ ሜላትም ቢሆንም እንግዲህ የተዋለደ መቼም ተታትቶ አይተውምና ተመልሰው አንድ ላይ ስለሆኑ የምር በጣም ደስ ብሎኛል እኔ ለራሱ። እንዲሁም ደግሞ ምናሴ በትሁት ፍቅር እያበደና እየተቃጠለ የሚሆነው ግራ ገብቶታል። የወርቁን ነገር ጆሮና ተምቹ አሁን ላይ ምርኩዝና ሳሚ እንደሆኑ 100% ጠርጥረዋል። ይህንን ነገር ደግሞ ወደዱም ጠሉም እጅ ከፍንጅ ለማስገባት ደም እንባ እየተፉ ይገኛሉ። ይሄም አልተሳካላቸውም ቢባል እንኳን የድንብላል ወንድም ያንን ልጅ ስላየው ሌባውን ከነሱ ጋር አብሮም ስለነበረ እኔ ጓደኝነታችሁን እንድታጡ ስላልፈለግኩኝ ነው እንጂ ሌባውን እዞ አይን ባይን አይቻለሁኝ እያለ ነው የተናገረው ማለት ነው። እና የድንብላል ወንድም በምንም አይነት ሁኔታ እንደማይተወው ግልጽ ነው። ተምቹም እና ደግሞ አሴር ይሄን ነገር እንድታደርግ አንፈልግም፣ ልጁ በጣም ተንኮለኛና አደገኛ ነው እና እሱ ሊወጋህ ይችላል፣ የዛኔ እኛ ደግሞ ከምትለው በላይ ሌላ ችግር ውስጥ መግባት አንፈልግም ብለው ነው የተናገሩት። ሀና አሁንም ላይ እንግዲህ ወደ ወይዘሮ ሜላት ቤት መመለስ ትፈልጋለች። አቶ ኖላዊንም ተናግረዋለኝ። አባዬ አሁን ችግራቸው እየተስተካከለ ስለሆነ ካጠገባቸው ሊሆን ግድ ይለኛል። የኔ ልጅ ለምንድነው 10 ጊዜ የምትቀያየሩ? የዛኔ እነሱ በቸገሩና ባጡ ጊዜ ካጠገባቸው ሆነሽ ይሄን ነገር ማስረሳትና ይሄን ነገር አብረሽ መሆን ትገባሽ። አንቺ ግን ዙረሽ ከነሱ ጋር ለመገናኘት የምታደርጊው ጥረት ለምንድን ነው? እባክሽ የኔ ልጅ የማይሆን ነገር እያደረግሽ እድሜ ልክሽን በማይረባ ነገር እንድታቃጤውና እንድትገሊው አልፈልግም ብሎ ነው ያለው እሱ ማለት ነው። ምክንያቱም በጣም ተናዶባታል። ሌላውና ትልቁ ነገር ደግሞ እንግዲህ ተምቹ እያንዳንዱ የሆኑትን ነገሮች በሙሉ እያየ ጆሮ ይሄ ነገር ወደ የት እየሄደ ነው? ቆይ አንተ ለሀና ቤተሰብ ነው ወይስ ለሀና ስትል ይሄን ሁላ መስዋዕትነት እያደረክ ያለው ብሎ ሲለው ለምንም ይሆን እባክህ
የማይሆን ነገር እየተናገርክ ልቤን አትስበር። እንደውም ያህና ስልክ እየሰራልኝ አይደለም፣ መሄድ አለብኝ ወደ እሷ ዘንድ አለና ሰተት ብሎ ወደ አቶ ኖላዊ ቤት ሲሄድ አሴር ምን ሆነህ ነው የኔ ልጅ በዚህ ሰዓት የመጣኸው ብሎ ሲለው ፋዘርዬ በተደጋጋሚ ሀና ጋር ስደውል ስልኳ እየሰራ አይደለም፣ ምን ሆና ነው ብዬ ተጨንቄ ነው ብሎ አለ። እሷም ግራ ገባትና ወይኔ አባዬ ይህን ያክል አሴር ያዝንልኛል ማለት ነው? ምን አይነት ጉር ነው? እንደው የፈለገ ነገርስ ቢሆን እያንዳንዱ የተፈጠረውን ነገር አሁን ስልኬን ከየትም ብሎ ከየትም እንደሚያመጣልኝ ተናግሯል። ይሄ ነገር ምንድን ነው ነገሩ እያለች በጣም ነበር ራሷን ጥያቄ ውስጥ ያስገባችሁ ማለት ነው። እሷም በጣም ደንግጣ ስለነበረ እንግዲህ ካሁን በኋላ እያንዳንዱ የሆኑትን ነገሮች በምንም አይነት ሁኔታ እንትን ልል አልችልም። ስለዚህ በዚሁ መቀጠል ካለበት ደግሞ ያስፈራል ብሎ ነው ያላት ማለት ነው። ሌላውና የሚገርመውና የሚደንቀው ትልቁ ታሪክ ደግሞ ምናሴ ያው አሁን ላይ ይሄ ፍቅር እንትን ማለቱ በጣም እንትን ብሎታል ማለት ነው። ሌላው እንግዲህ የሉሊት ጉዳይ ነው። ሉሊት በተደጋጋሚ ወይዘሮ ሚላትን እዛ ስራ እንድትሰራ ስላልፈለገች እያሰቃየቻት ትገኛለች። ከዛ ቦታ ላይ እንድትወጣላት ብዙ ነገር እየጣረች ነው ያለችው ማለት ነው። እንግዲህ ወይዘሮ ሚላትም አሁን ላይ ይቅርታ ብዬ ስራዬን መስራት አለብኝ እያለች ነው። እንዲሁም ደግሞ ታደሰ በጣም ተባብሯታል። እውነት ለመናገር ይሄም አንድ ትልቅ ሽልማት ነው። ወይዘሮ ሚላት ችግሯ እንዴት፣ ለምን፣ ወዴት የሚሉትን ጥያቄዎች እያበዛች ተቸገርን እኮ ጎበዝ እና እሱ ለራሱ ከሚባለው በላይ ሉሊት ልታስወጣትና ልታባረራት መሆኑን ሲያውቅ ምንድን ነው ያላት? በቃ ከሚባለው በላይ አንቺ ተረጋጊ፣ አንቺ አርፈሽ ተቀመጪ፣ እኔ ከዚህ በላይ ምንም ልልሽም አልፈልግም። ወይዘሮ ሜላት እየተፈጠረ ላለውና እየሆነ ላለው ነገር አንቺ በጣም በጣም ጀግናና አንበሳ ነሽ። ስራሽ ደግሞ ተበላሽቶብሽ እንዲሄድ አልፈልግም። ለዛ ነው ይህንን ስራ የእንትን ያልኩልሽ ብሎ ነው ያላት። እሷም ደስ አላትና ውስጧ ደስተኛ ባይሆንም ያው ስራውን እንዳትባረር መስዋዕትነት ስላደረገላት የሆነ ውስጧ እንትን ብሏል ማለት ነው። መጨረሻ ላይ እንግዲህ ምናሴም እዚህ ከሆነ የምታድሪው እኔም አብርሽ ነው ማድረው። እማዬ ምንም ቢሆን እኮ አንቺ ሴት ነሽ። እዚህ እንዴት ነው በገዛ ቢሮሽና በገዛ መስሪያ ቤትሽ እንኳን አንድ ቀን ያላደርሽውን እዚህ ቤት ለማደር የወሰንሽው ለምንድን ነው ብሎ ነው ያፋጠጣት። እሷም ችግሩን አልነገረችውም። አድራ መስራት እንዳለባት ብቻ ነው። ያ ከሆነ ደግሞ እኔም አብረሽ አድራለሁኝ ብሎ ነው የደመደመው። እንግዲህ ካንተ የሚብስ ነገር የለም። እዚህ ብርድ ላይ ተኝተህ ጤናህን ከማቃውስ ቤታችን ሄድና ነገ በጧት መጥቼ ጨርሰዋለሁ ብላለች። እሻለና ተያይዘው ሲሄዱ በጣም በሚገርም ሁኔታ እንግዲህ ሉሊት ሌሊቱ ነግቶላት ወይዘሮ ሜላትን ለማባረር ያቀደችው ቅድ በሙሉ በጉጉት እየጠበቀችው ነበር። ግን በሚገርም ሁኔታ በድብቅ ቤቱን ከፍቶ ገብቶ ታሬ መስሪያ ቤቷን ማለት ነው ከፍቶ ገብቶ ታሪክና አነጋጋሪ ነገር ፈጽሞላታል። ይሄም አንድ የሚያስደስት ነገር ነው። ወይዘሮ ሜላት እንግዲህ ዩኤልም አደራ ብሎ አቶ መዘክር ተናግሮ ሄዷል። የሉሊት ፍላጎት ሜላትን እዛ ቦታ ላይ በጭራሽ ማየትም አትፈልግም። ምክንያቱም ታዴና እንዲሁም አቶ መዘክር ለሷ እንክብካቤ ሲያደርጉላት ጊዜ ጥሏታል ብለው ሲያዝኑላት ያንን ነገር እንዴት እኔ ከሜላት በፊት እዚህ ድርጅት ላይ ብዙ ዋጋና መስዋዕትነት አድርጌ እነሱ እንዴት ለሷ ይሄንን ያክል እንክብካቤ ያደርጉላታል የሚል በውስጧ ቅናት አንገብግቧት እንደሆነ በይፋ ለታደሰ ተናግራለች ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁ የኖላዊ ድራማ ይህን ይመስላል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ።